ቻው በቃ እና በቃ እንዴት ምንድነው አልሽ? ከፋ አላውቃለሁ። ለፋው እኮ ለጤንነት ነው እንደኔ ግን ደህና እንድትሆኑ ሁሉንም ነገር በግልጽ እንድናወራ ብዬ ነው። እሺ እነሱ ፊት ሆነ አታወራ አንተ ናችሁ እንጂ እኔ ልጁ እንዳይዝናና ያደረኩበት አንድ ምክንያት የለም። ገባ አይደል? ይሄንን ነገር ግን የከለከላችሁት እናንተ ናችሁ። እስቲ ሩታ ሄርሜላ ልጁን ተስማምተን እናድነው እንደተዝናናችሁ ነው እኮ ዝም ብላ ሲጀመር ይዤ ስወጣ አይደል እንዴ መንገድ ዘግተውብን እንድንመለስ ያደረጉ ሐኪም ቤት እስከ መግባት የደረስከው እኮ በእነሱ ምክንያት ነው አይደል እንዴ? ነው አይደለም? ስለዚህ ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? ያላችሁ የኔ ያለው እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም ለማሮቼ እንዴት ናችሁ? አላችሁልኝ? እኔ ያለሁኝ ላይክ በማድረግ ጀምሩ። ቤተሰብ ላይክ እያደረጋችሁ መቼስ የትናንትና ቪዲዮ ሁላችሁም አይታችሁታል። እኔ ቅሌት ነው ያየሁበት። ምክንያቱም አንድ ሴት ሁለት ሴት ሆነው ለአንድ ወንድ ላይ እንደዚህ መጠምጠም፣ በዛ ላይ ደግሞ በፊት በልጁ እናት እንደዛ የተደረገን ወንድ ከዛ በኋላ መንጦልጦል ሩታ ቢጠበስም አይሸተኝም ያለችለትን ወንድ ዛሬ ሄርሜላ ስታነሳው፣ ዛሬ ሄርሜላ ከጎኗ ስትሆን፣ ከሄርሜላ ጋር ሲሆን ድጋፍ ሲኖረው ሰው ሲወደው ምናምን በቅናት ተነሳስታን ሩታ እንደዚህ ማማረዋ አም ሶሪ። ከዛ በተረፈ ግን ከጎንም ከዚህ መታችሁ እንዴ! ምንድነው እናንተ አልቃይዳ እኮ ነው የመሰላችሁን እንዴ? ወንድ ባገሩ ምንም አይነት ወንድ እንደሌለ ነው እንትን አያችሁኝ ማለት። እኔ እዚህ ላይ ያናደደችኝ ሄርሜላ ናት። ምክንያቱም ቆፍጠን ማለት ነበረብሽ። አንቺ ተፈላጊ ነሽ እንጂ ፈላጊ አይደለሽም። ማለቀ። ልክ እንደ ሩታ ራስሽን ወደዚህ ወደዛ ስታስደርጊ በጣም አዘንኩብሽ ሄርሜላ ማለት ነው። የምሬን ነው። በቃ ይፈልግሽ እሱ አብርሃም ይፈልግሽ አይደለ? እሷን ትክክል አይደለም። እሺ ወደ ሚስቱ ይሄድ። አሁንም ወደ ሚስቱን ሲሄድም ነገር ሩታ ብሎ መሄዱን አይቀርም። ነገር ግን አንቺ ፈልጎሽ በቃ ተለምነሽ ነው መሄድ ያለብሽ እንጂ እጁን ይዘሽ ምናምን በጣም አዝኛለሁ። ምክንያቱም የሩታ አክት እየተጫወሽ ነው እዚህ ጋር ማለት ነው። አልደግፈውም። መብቴ ነው የራሴ የግሌን ሀሳብ መስጠት። በዛ በመቀጠል ደግሞ የሴት ልጅን ክብር ዝቅ የሚያደርግ ነው ይዛችሁት የመጣችሁት። ምክንያቱም ሴት በዚህ ልክ ወንድን አትለምንም። ያ ምሳሌ አሁን አብርሃም ትክክል አይደለማ። የሚፈልገው ሰው እናውቃለን። አብሮት መኖር የሚፈልገው ሰው ጋር እናውቃለን፣ ማን ጋር መሆን እንደሚፈልግ። ነገር ግን በዚህ ልክ በኢየሱስ ስም ረላሽ እንደዚህ የምር በቃ ይደብራል። በቃ በጣም ሼም ነው። በቃ ያስጠላባቸዋል። እግዚአብሔርን ያስጠላባቸዋል። ለመሰላችሁ አንደኛ ምሳሌ አሁን እኔ በቃ ሳያቸው ልክ በሁለት እጁን አስገብተው ሄርሜላ ሚዛለች፣ ሩታ ሚዛለች ምናምን። አሁን ግን እግዚአብሔር የተመሰገነ ይሁን ወደ ቤተሰቦቹ ወደ ነበረበት ወደ ቀልቡ ይመለሳል ብለን እናምናለን። ምክንያቱም ሄርሜላ በወሰደችው ሰዓት እንደ ሩታ በቀልን አይደለም ያስተላለፈችበት፣ ግን ያው ጸበል ሂዶ ነበረ። ያው የተወሰነ እኮ ጎረፍ አድርገውላቸዋል፣ ቪዲዮን ተሰርቶበታል። ሂዶ ነበር ሄርሜላ ግን የዛው ገብታ ነበር ጸበል። ወደ አሁኑ ግን አላስቀምጧቸውም እነዛ ጄሎዎቹ ማለት ነው። ለመሰላችሁ በቃ አብርሃን ከሌለ ቪዲዮ መስራት አይችሉማ። አብርሃን ከሌለ ሚዲያው ጭር ነው የሚለው። የሚዲያው መሪ ስለሆነ ይፈልጉታል። ደህንነቱን እንትን ሳይል አሁን እነ ቡዜም እናንተናም ያመጡታል ደህና ሳይሆን። ምክንያቱም ያለ አብርሃም ሚዲያው መስራት ስለማይችሉ በራሳቸው ወኔ ስለሌላቸው ማለት ነው። ቅር እንዳይላችሁ ይሄ ራሴ መብቴ ነው ማሳብ የምሰጠው። ስለዚህ እንደዛ ነው የሚሆነው። አሁንም እንደዛ እየተደረገ ያለው የምር ሞት ነው የሚሻላችሁ። በዚህ ልክ የወንድ ልጅ እንትን ብላችሁ ብትሞቱ እንደዋረ ታነቁ። የምር ገመድ ራሱ ቢኖር እንደውም ብንሰጣችሁ ደስ ይለናል። የምሬ ነው የምላችሁ ቤተሰብ። እኔ በጣም ነው ያናደዱኝ። በቃ ከምላችሁ በላይ የሆነ በቃ አላ እንዴት ብዬ ልንገራችሁ? የሰው ልጅ እንዴት በዚህ ልክ ራሱን ክብሩን ዝቅ ሊያደርግ ይችላል? እንዴ ክብር እኮ ከምንም በላይ እኮ ነው። ምሳሌ አሁን ትላንትና ላይቭ ገብቼ አንዷ ረገመችኝ። ምን ብላ ነው የረገመችኝ? የሩታ ጣፋንታ አንቺ ላይ ድረስ አለችኝ። እኔ ክብሬን ጠብቄ ከኖርኩኝ የገንዘብ አልስገበገብም አይደለ? በዚህ ምድር ላይ በምንም ከኔ በታች የሆነ ነገር ምንድን ነው? ገንዘብ ነው። አዎ ከእናንተ በታች ነው እንጂ ከእናንተ በላይ አይደለም። ሰዎች ግን ክብራቸውን ጥለው ምናቸውን ጥለው ነገ ሞት እንደሌለ ረስተው ብዙ ነገር ሊያደርጉ ይችላሉ። እኔ እንኳን ሞት እንደሌለ ሳይሆን እዛ ስሞት ምን እንደሚጠብቀኝ አስቤ የምኖር ሰው ነኝ። ምሳሌ አሁን አንዳንድ ሰው ገነትና ሲኦልን የማያውቅ ሰው አለ። እኔ በዚህ ምድር ላይ መልካም ስትሰሩ ገነት፣ መጥፎ ስትሰሩ ሲኦል እንደምትሄዱ አውቃለሁ። ለዚህ ምድር ምንም ኮንትራት አለም ምንም አያስደስተኝም። ገባችሁ?
ነገር ግን ትናንት ረገመችኝ ባንቺ ድረስ አለች። ቢደርስስ ጥዬው ነው የምወጣው? እንደ ሩታ የምለማመጠው መሰለሽ እንዴ? ቢደርስ ከኔ እኔ ልጅ ወልጄለት ስንት ነገር አርጌ ሌላ ሴት ፈልጎ ከሄደ ቻው ባይ ባይ፣ ባለህበት ሰላም ሆነ የልጅ አባት ነው ይመች ብዬ ነው ጥዬለት የምወጣው እንጂ ልክ እንደ ሩታ ምናምን ማርያምን አልለማመጥም። እኔ ጭራሽ በሴት ቀይሮኝ ኧረ ላሽ እንደዛ ተቀይራ እያደረገች ያለች ማለት ሩታ ናት እንደዚህ አይነት ነገር የምታስተምረው። ምክንያቱም በቢጠበስ የማይሸትኝ ብላ እንትን ያለች አሁን ዛሬ ላይ ጋሽዬ ስትለመን በብዙ ነገር ሲለምኗት እምቢ ያለች ሴት ዛሬ ግን ሄርሜላ በቃ የሆነ አላ በቃ ላይ ሲገኑ ምናምን ቀናች። የቅናት መንፈስ ሲይዛት ሩታ መጣች ማለት ነው። እና ስትራገሙን በስርዓት ርገሙ። እኔ ክብሬን ብጥል ሚዲያ ላይ እኔን እንደው ጭራሽ እኔን ከሩታ ጋር ታወዳድሩኛላችሁ? እንደው በምዳር በእውቅና ወይም በገንዘብ ጭራሽ ከእሷ ጋር እንድታወዳድሩኝ አልፈልግም። እኔ ክብር ያለኝ ሴት ነኝ። ክብር ይበልጣል። እኔ እኮ በእርግዝና ሰዓት ራሱ እኮ እርግዝናዬን አላሳየኋችሁም ለእናንተ ሳረግዝ ወልጄ እንኳን ማለት ነው ሐኪም ቤት ስገባ አልነገርኳችሁም። ልጄ 2 ሳምንት አቅፌ በኋላ ነው ቪዲዮ የለቀቅኩት። እናንተ ክብረ ቢስክክ እንደው እኔ ክብሬ ዝቅ መቼም አላረገውም። የሰው ልጅ ክብሩ ከተበቀ ማንም ያከብራል። ታዋቂ ስለሆነች ብር ስላላት ምናምን እግር ትበላላችሁ። እንደዚህ አይነት ነገር አልሰማም በህይወቴ ማለት ነው። ሰው ካላከበረኝ አላከበረኝም ነው። ካላስ ገንዘብ ይመጣል ይሄዳል፣ አለቀ። ከዛ በኋላ ግን ክብር ነው የሚበልጠው። እናቴ ክብርሽ ደግሞ የምታስጠብቅ ማነሽ? አንቺ ራስሽ ነሽ። እና ከሩታ ጋር ምናምን ልትወዳደሪ ማናት? ምንድናት? ሩታ ማናት? ምንድናት? እንዴ ያማችኋል እንዴ? ሬ ነው ፋሚሊ ቀር እንዲላችሁ አልፈልግም። የሰው ልጅ ብዙ ነገር ይሄን ምድር ኮንትራት ነው። ታውት ምንም ነገር መቅረት ይችላል። ግን እኔ ለልጅ የማስተምረው መልካም ነገር ጥሩ ነገር ከሆነ ከዛ በተረፈ ግን አይ ዶንት ኬር አይመለከታችሁ ማናችሁም ቢሆን ማለት ነው። እና ሰላንትና ሲረግሙኝ እኔ ራሴ እግዚአብሔርን ይቅርታ አድርጉልኝ። እኔ ከሩታ ጋር ራሴ እናወዳደር አልፈልግም። እናንተን ከሩታ ጋር አታወዳድሩኝ። ምን አስባችሁ? እኔ በሷ ልክ ክብሬ ጥዬ ቪዲዮ ሰርቻለሁ? አልሰራሁም። ሰርቻለሁ ነው ቪዲዮ ዩቲዩብ እኮ ማለት ነው። ልንገራችኋ ያ ተመሳሳይ ነገር አይፈልግም። የተለያየ አሁን እኔ ከወንድ ጋር ብመጣ ማለት ነው እላይ ነው የምሰቅሉኝ ከባሌ ጋር እየተጃጃልኩ ብመጣ። ምክንያቱም ዩቲዩብ የሚፈልገውን አልጎሪዝሙ እናውቀዋለን። ወንድና ሴት ብቻ ይፈልጋል ዩቲዩብ ቫይራል ለማውጣት። እያንዳንዱን ወንድንም ሴትም ለምን ብቻውን አይሰራም? በተለይ ጥንድ የሆኑትን ለምን ይመስላችኋል የምታዩት? ባል ይፈታሉ። ከዛ በኋላ አንድ ሴት ማለት ነው ዩቲዩብ ስትሰራ ስንት ወንድ ቀያይራ ነው የምትሰራው? ምክንያቱም ብቻዋ ከሆነች ስለማደግፏት። ከዛስ ነገ አንዱ ጋር ስትጣላ ሌላው ጋር ተቀይራለች ምናምን። ቢያንስ 10 ሰው ቀይሮ ቪዲዮ የሰራ ሰው አታቁም? ወንድ የመጣው አታቁም? ታውቃላችሁ? አታቁም። ምክንያቱም ብቻውን መስራት ይችላል? አይችልም። ወንዱስ ቢሆን ያለ ሴት ቀይሮ መስራት ይችላል? አይችልም። ሴት ግዴታ ያስፈልጋል። ሴት ደግሞ ግዴታ ናት። ሴት ቀመምና ሴት ታጣፍጣለች። ወንድ ጋር ሲሆን ደግሞ ቪዲዮን ቫይራል ታወጡለታል። ለዛ ነው እንደዚህ የሚጃጀልባቸው እንጂ የራሳችን ሁሉ ነገር ይዘን ብመጣ በራሳችን አይዲያ ሁሉ ነገር ቢመጣ ሁላችንም ታዋቂ ነን። እኔ ለምሳሌ ለራሴ ታዋቂ ነኝ። ምክንያቱም በራሴ አውርቼ በራሴ ኮንፊደንስ ኑሮ ቪዲዮ እንደዚህ ኤዲት አድርጌ ያለምንም እንትን ለራሴ ጀግና ነኝ። ገባችሁ? ከሌላ ሰው ጋር ከከሌ ጋር እንዳደርሽ ምናምን አልሰማችሁም። ይሄን ትበላላችሁ። የምር አልሰማችሁም እንዲህ ጭራሽ እኔ ከሩታ ጋር በኢየሱስ ምን ከሩታ ጋር ራሴ ማወዳደር አልፈልግም። በመቤቴ ምን ናችሁ ነው እንዴ? ጭራሽ እሷ ጋር እየቀናሽባት ነው። ታስታውቂያለሽ ማለት ነው ሩታ። እንደው ያፋችሁ ራሱ መክፋት ጌታን ያፋችሁ ራሱ ክርፋት ማለት ነው እንደዛ ስታወሩ። እና አሁን አብርሃም የተሻለ ቦታ ነው ያለው። እና አንዳንድ ሰዎች ሰይጣን እንትን ታልሱላላችሁ ማለት ድንጋይ ታስወራላችሁ። ለዚህ አብርሃም የተሻለ ቦታ ነው ያለው። እግዚአብሔር የተመሰገነ ይሁን። ከሁለቱም ሴን ተላቋል። ከዛ እስኪ ማን እንደሚረብሽ ታውቃላችሁ? ያው የሚረብሸውን ደግሞ እናውቀዋለን። ሩታ ናት። ከሩታ የበለጠ ማንም የሚረብሽ ሰው አለ? አሁን እነዚህ ስንላት እኮ ሳደብሻት ሩታ ትላላችሁ።